ይታያል ካሜራማን ግን እዩት ቤተሰብ ያሳያቸው በቃ ይታያል ካሜራማን አምጣ ቆይ እኔ ላሳየው እሺ እኔ ማሳያለሁ ምን ሆዷ ሲገፋ መታየቱ ከየት ይቀራል ይታያል አስረገዝኩልህ ይታባት ወንዶም ቅመሜ እርጉዝ ናት በጭንቀታችሁ ሰዓት እንደዚህ አይነት ነገር መስማት ለበጎ ነው ማማረር የለም በቃ አሜን ብዬ ነው የተቀበልኩት ደስ ብሎኛል በመሆኑ አልተጸጸትኩኝም ካንቺ በመሆኑ እድለኛ እኔ ያመንኩትና እውነተኛ ልጅ ከመወዳት ከማፈቅራት ሰው አግኝቻለሁና እንግዲህ አሁን 9 ወር አይደርስም በቃ መከራ ነው በስማ ተሳለች አዋንዴ ነው ደስ ማይለኝ አንተን ደስ ታለች ማለት ነው እኔ አይደለም አንድ ልጅ 3-4 ልጅ ወልደላለሁ ሁሉ ሰዓት ምንም አናደርግም ስንል ግን አውቀን አደረግንና ከዛ ሰርፕራይዝ ትንሽ ይድዬ ነው እኔ ሰርፕራይዝ በቃ የምር ለምን አልቻልኩም ሃይሚ እርጉዝ መሆኗን ሰላም እንዴት ናችሁ የጨረቃ ፋሚሊ በሙላ እንግዲህ ሃይሚ አርግዛለች ሃይሚ እርጉዝ ናት በሚገርም ሁኔታ ሃይሚ አርግዛ መጥታለች ማለት ነው በጣም ደስ ይላል እንግዲህ ሁለቱ የሚፈቃቀሩ የሚዋደዱ የሚፈቃቀሩ ልጆች እንግዲህ ልጅ ይዟሉ ማለት ነው እንግዲህ ምን ሊበላችሁ እኔ ምንም አልላቸውም እና ቢሆንልኝ ደስ ይለናል ያ አርግዛ ትወልዳለች እንግዲህ ትጋባላችሁ ትወልዳላችሁ ብዬ ነው ማስበው እኔ እንደራሴ ማለት ነው እንግዲህ ዛሬ እንደዚህ መጣችሁ እንደዚህ ስላላችሁ እኛ ደግሞ አምነን ለመቀበል ከባድ ቢሆንም እንግዲህ ብለናል ወስደነዋል እንኳን ሆነ ብለናል እንኳን አረገዘች እንኳን ደስ አላችሁ ብለን ደስታችንን ገልጸናል ማለት ነው እንግዲህ ሃይሚ እርጉዝ ሆናለች ይሄ እንግዲህ እዩ ተስፋ እንድትቆርጥና ከህይወታቸው እንድትወጣ ያመጡበት ነገር ነው ብዬ ነው ማስበው ገባችሁ አይደለ እንደዚህ አይነት ነገር ሲፈጠር እንግዲህ እሷ ርቀት ትሄዳለች ብሎ አያስቡምና ለዛ ነው ያመጡት ሰላም ውድ ተመልካቾቼ እንዴት አላችሁ እንዴት ቆያችሁ ሁሉ ሰላም ሁሉ መልካም ነው በያላችሁበት የፈጣሪ ሰላም ብዝት ይበላችሁ እያልኩኝ ዛሬ እንግዲህ ለየት ባለ ቪዲዮ መጥተናል ብዙ ጊዜ አርግዣለሁ ብላ ቪዲዮ ሰርታ ታውቃለች እና ያው ብዙ ጊዜ ብሩኬን ፕራንክ አድርጋ ታውቃለች ዛሬም እንግዲህ እኛንን መሰለን ፕራንክ እየሆነን ያለ ነው ያም አይደለም እንግዲህ እነሱ መሀል ላይ አንድ ልጅ ገብታለችና ያቺ ልጅ የምትወጣበትን ከህይወታቸው የምትወጣበትን መንገድ እየፈለጉ ነው የሚመስለኝ እኔ እንደራሴ ማለት ነው እንጂ ሃይሚ አርግዛ ወይንም ልጅ ኖሯት ነው ብዬ አላስብም ለምን አንደኛ ብዙ የሚቀር ነገር አለ እርግጠኛ ነኝ ሃይሚ ቀለበት ሳታስር ሽማግሌ ሳይደረግ እንደዚህ አይነት ነገር እንደዛ አይነት ቦታ ላይ ትገኛለች ብዬ ስለማላስብ ማለት ነው ስለዚህ እኔ እንደራሴ እዩን ማሰናበቻ ይመስለኛል እዩ ተስፋ እንድትቆርጥና ከህይወታቸው እንድትወጣ ነው ይህንን ነገር ይዞ የመጡት ነው እንጂ እርግጠኛ ነኝና ሃይሚ አርግዛ አይደለም ነገ ከነገ ወዲያ ደግሞ በደንብ የምንሰማ ጉዳይ ይሆናል ማለት ነው ገባችሁ በደንብ የምንሰማ የምናየው ጉዳይ ይሆናል ብዬ ነው የሚያስበው ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ያ እኔ የተሰማኝንና በቪዲዮ በእነሱ ላይ እንትን ያደረኩትን ነገር ነው እነሱ ከዚህ በፊት ብዙ ነገር አድርጎ ያውቃሉ ብዙ ፕራንክ ተሰራርቶ ያውቃሉ ብዙ ነገሮችን አድርጎ ያውቃሉ አሁን ይሄንን ነገር እንደዛ ብሎ የመጡት ያው ሁለታቸውን ፍቅር ተገላልጸው ፍቅራቸውን ተቀባብለው በአንድነት እየኖሩ ነው ይሄንን ደግሞ እኛ ሁላችንም እናውቃለን ግን አሁን በዚህ ሳምንት ላይ የተፈጠረ ነገር አለ ያ ነገር ደግሞ ያ ትንሽ ከበድ ስላከረሩት እንግዲህ አንድ ሊሆን የሚችለው እኔ አርግዣለሁ ብዬ ሲመጣ ምን አይነት ነገር ምን አይነት ስሜት ምን አይነት ቦታ ሊኖር ይችላል የሚለው ነገር ነው እነሱ የፈለጉት ማለት አሁን እዩ ምንድነው
ልትል የምትችላል። አሁን በቃ ልጁ ያንተ ከሆነ አብረክ መሆን አለብህ፣ አብረን ልጃችንን ማሳደግ አለብን ብላ ነው እሷ በኮንፊደንስ እያወረች ያለችው። ገባችሁ አይደለም? በኮንፊደንስ እያወረች ያለችው እንደዛ እያለች ነው በኮንፊደንስ እያወረች ያለችው። ስለዚህ አሁን ሀይሚ አርግዛ ሀይሚ ላይ ልጅ ሲኖር ታዲያ እዩ ላይ የሚፈጥረው ተጽዕኖ ምን ያህል እንደሆነ ይሄ በጣም የታወቀ ነገር ነው። ገባችሁ? ብሩክ የሚፈልገው ሀይሚን ነው፣ መሆን የሚፈልገው ከሀይሚ ጋር ነው፣ መኖርም የሚፈልገው ከሀይሚ ጋር ነው። እንግዲህ ቀጣይ ህይወቱ መቀጠል የሚፈልገው ከሀይሚ ጋር ነው። ገባችሁ? በግልጽ እየነገራት ነው። ሰው እንግዲህ እሷ ምን ልትል እንደምትችል ከህይወታቸው ርቃ ልትወጣ እንደምትችል እና ተስፋ እንድትቆርጥ ነው ይህንን ነገር ይዞ የመጡት ማለት ነው። ገባችሁ አይደለም? እና እንደዛ ነው እላችኋለሁ። እንግዲህ ብዙ ሰዎች በጣም ደስ ብሏቸዋል። ኮሜንት ላይ ራሱ ቲክቶክ ላይ ራሱ በጣም ደስ ብሏቸው በደስታ ቃውጣቸዋል ማለት ነው። ይሄ ደግሞ ያችኛዋ ተስፋ እንድትቆርጥና ከህይወታቸው እንድትርቅ ይረዳቸዋል ማለት ነው። ገባቸው አይደለ? ይረዳቸዋል። ይህንን አይዲያ ይዞ የመጡት ለዛ ነው ላቸዋለሁ። ውድ ተመልካቾቼ እንግዲህ እኔም ወደ ቪዲዮ ወስዳቸዋለሁ። ያው እርግዝና ቴስት ማድረጊያውን እንግዲህ ይዘው መጣው እያሳዩን ነው። እንግዲህ ሲያሳዩን ምን እንደሚሆን ያ እንግዲህ በጣም ደስተኛ ሆኖ ምናምን በቃ እንትን ብለዋሉ። ገባችሁ? አዎ ብዙ ነገር አለ፣ ብዙ ችግር አለ፣ ብዙ ነገር ተፈጥሯል። እንግዲህ በዛ መሀልም እንደዚህ አይነት ነገር ሊፈጠር ይችላል፣ እንደዚህ አይነት ነገር ሊመጣ ይችላል ብሎ ነው እንግዲህ የመጡት ማለት ነው። አዎ የሆነ ሰዎች በተጨናነቁበት ጊዜ ላይ የሆነ ደግሞ መልካም ነገር አለ። ገባችሁ? መልካም ነገር አለ። ሰው ይህንን ነገር ነው ይዞ የቀረቡት ማለት ነው። ስለዚህ እንግዲህ በጣም ደስተኛ ሆነዋሉ። ካሉበት ነገር ካሉበት ሙድ ስሜታዊ ከመሆን ከመናደድ ከመበሳጫት ነገር ወጥተው እንግዲህ በሳቅና በደስታ ዛሬ ወደኛ መጥቷሉ ማለት ነው። ውድ ተመልካቾቼ የሚገርም ነው እንግዲህ እኔ ላውራ አንቺ ታወሪያለሽ፣ እኔ እንደዚህ ሊሆን አንቺ ታወሪያለሽ እየተባባሉ ነው። እኔ ግን አንድ ነገር ልንገራችሁ፣ እዚህ እነሱ ቪዲዮ የሚሰሩበት ቦታ ላይ በጣም ብዙ ጦጣ አለ፣ ግን እነሱ ደፍሮ አምነው ተቀምጠዋሉ። ጌታ እኔ ቢሆን በጣም ከባድ ነው። እኔ አልችልም፣ አልቀመጥም ባይገርባችሁ። እና በጣም ደስ የሚል ነው የዛሬ ቆይታ ማለት ነው። እንግዲህ ወደ ቪዲዮ ሊወስዳችሁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ፣ አበረታቱኝ ይላችኋለሁ። ውድ ተመልካቾቼ ወደ ቪዲዮ ምን መሰላችሁ፣ አሁን ወንድ ካላችሁ የኛ ፋሚሊ ወንድ ልጅ የወለደ ወንድ ካለ የሴቶች ባህሪ ይለዋወጣል ይባላል። እንግዲህ ጽናቱን ይስተ በርታ፣ ወገባን ሙሉ አድርገህ ያዝ። አሁን እኮ ልጅ ሲመጣ ብዙ የሚያናድዱሽ ነገሮች ሊኖሩ ይችላሉ አይደል እኮ። አንተ ደግሞ ታግዘኛለህ አይደል? የኔ ጠንበለ መቼም ገና ካሁን ወዱ ሳይገፋ ምግብ ስራልኝ ምናምን እንዳትጀምሪ ይልሽ። ምን ነው ብቻ ደስ ብሎኛል ፋሚሊ እና እንኳን ደስ አላችሁ ለማለት ስላሳያቸው። አሁን ባለውበት ችግር በዚህ ወቅት እስቲ አትቸኩይሽ፣ ያሳያቸው። አይ ጨርስ ሻውራ አላሳያቸውም ብላ ነበር ታውቃላችሁ። በግድ ነው ባለው ምን አውቃለሁ። ሽንቱን ውሃ ነው ብቻ ነው የሚባለው መሰለኝ። ሽንት ነው የሚባለው ደግሞ ከሆነ ለምን አሁን በዚህ አንጣላም። የምር ልጅ እንዳይወጣ ነው አልተረጋጋም መሰለኝ። ወንድ ከሆነ እንደ እኔ ፍዳይና ያቺ አይደለ እዚህ አድርሼ ያሳደግኩት አይደለ? እሱም መከራውን አይቶ ልጅ ፍሬውን ያሳየኝ። እሺ የምር ግን ሴት ከሆንሽ መልዕክት ላስቀምጥ እንዴ አኩራፊ እርጉዝ ነሽ ብዬ ነው እንጂ አጋጭሻለሁ። እሺ ኧረ ድሮም አላጋጨኝም። እንኳን ከዚህ በኋላ ጫፌን ትነካኛለህ። አሁንማ አናቴ ላይ ነው የምትወጣው። በቃ መከራ የለውም። እና ሴት ከሆንሽ ደግሞ እኔ አባትሽ ሞቼም ቢሆን አኖርሻለሁ። እኔ እናት ስም ከሆኑኑ እንደሚጨረቃ ፋሚሊ ስም አወጡላት። እኛም ቁጭ ብለን ቅድሚያ የሴትና የወንድ ልብስ አብረን እንገዛለን። እሱ ሰርፕራይዝ አደርጋቸዋለሁ። ችግር የለም። ሆነ ካልሆነ ቀጣይ ለምንወልደው ልጅ ይሆናል። እና የኔ ጠንበለል የኔ ልጅ ስም ሳወጣልሽ ደግሞ ከነ ስምሽ እየጠራሽ እሺ። ልጄ በጣም ነው ማፈቅርሽ። እግዚአብሔር ልጄ ማርያምን ልጄ ሴት ከሆነች በፍቅር ነው እንደ በጣም የሚገርም ነው። በጣም ነው ማፈቅርሽ፣ በጣም ነው ማፈቅርሽ ብሎ እንግዲህ
ብሩኬ ለልጁ አስቀምጧል፣ መልእክት አስቀምጧል ማለት ነው። በጣም በሚገርመው ሁኔታ እንግዲህ ሴት ልጅ ከሆነች ለአንቺ አልጋ ገዛልሻለሁ፣ ትወጫለሽ፣ ልጄ ከኔ ጋር ነው የምትውለው ብለዋል። እንግዲህ በጣም የሚያዝናናና ፈታ የሚያደርግ ቪዲዮ ነው የዛሬ። እንግዲህ ሁላችሁም እንደተዝናናችሁበት፣ እንደኔ እንደሳቃችሁ፣ እንደተደሰታችሁ ተስፋ አደርጋለሁ። እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ አበረታቱኝ እላችኋለሁ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። መልካም ቆይታ። አባይ 6 ወር ራሱ እኔ ሆኝ እንደው እናትነት ይዞኝ ካጠባሁት የምር እንዴ እና በፍቅር በላይ እግር ትበላለች። ይኸውልሽ የሚቀረው ከሆነ ግን አይደለም 3 አመት 4 አመት እፈታሻለሁ። ልጄን በደንብ ማጥባት አለብሽ። ቀረሽብኝ። እኔ ልጄን ብቻ ስጪኝ። ግን የኔ ቆንጆ 3 አመት እስክትጠገብ ጠንካራ እንድትሆን እኮ ነው እንደኔ። አንተ እኮ እያዳላህ ነው ለሴት ልጆች ብቻ። ግን የምመኝልሽ ነገር እንደኔ አይነት ባህሪ እንዳይሰጥሽ በእናትሽ። እሺ አሁን ተው በቃ ተው። እሺ ሁሉንም ነገር ተው። ከሆንክም እወዳችኋለሁ። ከአባታችሁ ብሩክ የተላከ አሁን ማን ወንድ ቢሆን አማኑኤል ብሩክ አይሆን ስንት